ማን ያሸንፋል ያሸናፊዎች ብቻ በኢቢኤስ ቴሌቪዥን ጀምሯል። ናኦም በየነ ነኝ። በቅድሚያ እንግዶቼ እንዲሁም ታዳሚዎች እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ሁሌም እንደምናደርገው ስምና ሙያ እንተዋወቅ። ሙያ ፍርካስ በሚለው ሰው የሚያቀኝ ሙያ ደግሞ አሁን ከረንትሊ ሶሻል ሚዲያ ላይ ነው የምሰራው። ኢንፍሉዌንሰር አይ ብለህ ነው ብዬው ነው። ሙሉ ስሜ ዘሪሁን አሸብር ይባላል። ዜዶ አበሻ የሀገር ባህል ዲዛይነር ነኝ። በጣም አሪፍ። እዛ እኔ አንተነህ ግዛው እባላለሁ። ቲክቶከር ነኝ፣ ሲኒየር ኤዲተር ነኝ። ቺ ነው እየሰሩ ያለሁት። በጣም አሪፍ። ወንድሜስ? ዮሐንስ ሙሄ ይባላለሁኝ። የድሮ ነጋዴ አሁን ደግሞ ቤትና መኪና አጋጋዥ አሻሻጭ ነው የሚባለው። የድሮ ነጋዴ አሁን ገዢና ሻጭ ነው የሚያገናኘው። አሪፍ። የቡድን ስም አወጣችሁ? አርበኞቹ። እነ ፍርካስስ? እኛ ተስማምተን ፍርካስ ብለናል። በፍርካስና በአርበኞቹ መካከል ከመጀመራችን በፊት ጥያቄ ያለው ፍርካስ። አረ ደስ ብሎኝ። ደስ ብሎ ፍርካስ ይሄን ከማን እንጀምር ግን? ከአርበኞቹ ወይስ ከፍርካስ? አርበኞች ያው እድሜ ትልቅ እድሜ በሚለው ባንተ ይሻላል። አባን ተጀመረ። አባ ፕሊስ አባ በቃ እንጀምራለን። አባ ይጀምራል። አባ ጀምሯል። እነ ፍርካስ ሳጥን ከመምረጣችሁ በፊት እኔ አነብላችኋለሁ። ማዘጋጃ፣ አምባሳደር፣ መረብ፣ መሰንበት፣ ሀገር ፍቅርና ተከተሉኝ ናቸው። እነ ፍርካስ የትኛው ሳጥን ተመረጠ? ማዘጋጃ። እነዚህ 7 አንጋፋ የመድረክ ተዋናዮች ዳኛ ነበር እንደውም ብሎ የተናገረው እንደውም። እሺ በፈጣሪ ስም አንተ ይሄን አላውቅም ይላል። እሺ እንትንን የተረከው ሰው ፍቅር እስከ መቃብር። እሺ እንደዚህ ከኋላ ቀራት የሚባል ሴትዮ ሎሚ ቦረውር ምናምን ብላ የዘፈነችው። ኧረ በል እሺ ይሄ ሰውዬ እንደውም አሁን ድራማ በጣም አሪፍ። ቆይ ፍርካስ የትኛው ከበደ? ያጋል አይማ በእናትህ ከአለማየሁ ታደሰ ጋር ተመሳስሎብኝ ነው። ቴድሮስ ነበር በእናትህ ፍቃዱ ተክለማርያም መበላት የገባኝና አለማየሁ አንተማ ምን ልበል? አለማየሁ አልነበረም እንጂ ፍቃዱ ነው ነበር። የኢቢኤሱ ምን አንቺ ግለጫት የኢቢኤሱ አትለኝ ማለት እንዴት? ለምሳሌ ጭራ ቀራሽ ከባድ ነው። ጭራ ቀራሽን እንዴት አላወቅም? እኔ ከኋላ እንትን ያለ ሎሚ ቦረውር አልኩ አልሽ። ዜዶ አልተወለደም ያለ ለነገሩ ዙ አስታውሳለሁ። አልተወለደም። ካንተ ይቀር የለም። ካኒ ክብሩን ጌታ ካኒ ጎደል የለም። ቴንክ ዩ ሞራል አሰጣጥን ይባል። እነ ፍርካስ ከ7 ምንም አልመለሱም። ገና ነው። ብዙ ሳጥን አለ፣ 5 ሳጥን አለ ገና። ግን ሰዓቱ በጣም ይፈጥነው 30 ሰከንድ ጢን ስንት እናድርገው? ቀንሰው ፍሬ አረጨማ 1 ሚኒት አሪፍ ነው። እሺ አርበኞቹ ወደ እናንተ መጥቷል። አንተ በጣም እንዲህ ነው የተጫወትከው እኮ። ኧረ እንዴ በቃ ታገልኩኝ። የትኛው ሳጥን ተመረጠ? መረብ። እነዚህ 7 የቀድሞ የብሔራዊ ቡድን ተጫዋቾች የኢትዮጵያ አጥቂያችን ማን ነው? ሰላዲን ሰይድ። እሺ ስሙ ከፎቅ ጋር ምናምን የተያዘ ነገር ነው። ኃይሌ ይለፍ አዲስ ህንፃ ነበር አለፈ። ሌላ አሪፍ ቀጥሉ። እሺ ውይ ማሉን ሂድ ሞክር ግድ የለም። ረጅሙ አርበኞቹ የዚህ ጨረርኩ ወይ ስማቸውን አተም እንደ ህንጻው እንደ አሁን አዲስ ህንጻን ለመግለጽ ነው ስሙ ከፎቅ ጋር የሚያያዘው ያለው ያስኬዳል። አመድ ዱክሪንግ መጥራት ይችላል። በጣም ቀላል ነው። ምን ተለው ነበር? ተጫዋቾቹ ከጋምቤላ የመጣ ተጫዋች በጣም ይሾት ምናምን ረጅም እኔ ልግለጻት ብራዘር ግን ከቤንሻንጉል ነው መድ ከ7 2 መልሰዋል። ምንድን ነው ፍርካስ?
አይ ማለት ስለ እኔ በቤተሰብ ነው በዘምድና ነው የሚሰራው ብትል እኮ ምን አጠፋል? አንድ አባ ነው የመለሱት። ምክንያቱም አልፏል ውይ ምናምን ብሎ ራሱ ሲደናገጥ ሲወነባበድ አላየህ? አጥቂያችንን መጀመሪያ አግኝተውታል። ነው ፕሊዝ ሻውን አበባ ቡጣቆ ምን ብለህ ነው የምመልሰው? ይታይልሽ አበባ ቡጣቆ ምን ብለህ ነው እንደዚህ የሚያቆጠቁት ቢለኝ እጠራዋለሁ። ኧረ አንቺ ከሰባት ሁለት ተመልሷል። ያቆጠቁታል ታብሌቷን ሊሸጣት እኮ ወዲያው አነሳት። የትኛው ሳጥን ተመረጠ? ተከተሉኝ። እነዚህ 7 ቲክቶከርን የሚያስጨንቁ ጉዳይ ነካ አድርግልኝ። ታፕ ኖ ነካ ታፕ አድርግ። ቀይ ልብ ቅርጽ ምልክቱ እኮ ታፕ ላይክ እንትን ለብዙ ሰው አድርስልኝ። ሼር ጎበዝ። እንትን ቅድም ያልኩት ነው። አዎ መጀመሪያ አሁንም ሌላ ከሼር ውጪ ሌላ ከሼር ውጪ ሌላ ኮፒ ሊንክ ጎበዝ። መወዛወዝ በደንብ አስረዳው። አግዙኝ ማለት የሆነ ሰው ተከተሉኝ። ፍርዳሶች ከ7 3 መልሰው ታብሌቷን ወደ ቦታዋ መልሱ። ምንድነው የከበደ ግን ማስረዳት ዜዶ? የሰዓቱ ጉዳይ አይ ነው ማስረዳት ነው እንጂ ማስረዳት የከበደ ምን የሚለው ነበር? እርዳታ ምንድነው እርዳታ? ቲክቶከር ብዙ ጊዜ ቲክቶከሮች እርዳታ ይረዳሉ። እሺ አርበኞቹ የትኛው ሳጥን ተመረጠ? መሰንበት ቆንጆ ነው። እነዚህ 7 የሚከርሙ ነገሮች አገር ምናምን የሚጠብቅ አርበኛ አይደለም፣ በሌላ በተለያየ ወታደር የቆየ ነገር አሁን የሆነ አንዳንድ ነገሮች ቁሳቁሶች የቆዩ ነገር። እሺ ለፈኝ ሁለት ተቃራኒ ጾታ ያላቸው ነገሮች እንትን የሚሉት ነገር ማለት ማግኔት አይደለም። ተቃራኒ ጾታ ወንድና ሴት በምን አንድ አደረጉ ይባላል? በፍቅር በትዳር ራሱ ያኛው ፍቅር። አመሰግናለሁ። እሺ የሚበላ ነገር ጥራጥሬ ምናምን ከሚለው እህል። ዮሐንስ በምስጋና ነው ሰዓቱን የጨረሰው። ግዴላችሁም ቶሎ ግን በተቃራኒ ጾታ መሀል ሲል ማግኔት ለያዩዋቸው ይሳሳባሉ ነው በቃ አይኔ ለያዩዋቸው። አርበኞቹ ከ7 3 መልሰዋል። ፍርካስ ወይ እንኳን ደህና መጣ። ወይም ሳሚ የሚለው ስም ሩቅ ነው ለኔ። አሁን ፍርካስ በሚለው ሰላም ሁሉም የለመደው እሱ አይደለ? ቲክቶክ መጀመርክ? አሁን ኦልሞስት እየር እየሆነ ነው። 1 ዓመት ሊሆን ሆኗል ወይ ሊሆን ነገር። ከዛ በፊት ገባ ወጣ ነበር ነው? ኖ አይ ማለት የተወሰነ ጊዜ በዚህ አመታት ጊዜ ውስጥ መጀመሪያ ላይ ለአንድ 3 ወር ምናምን ትርጉም ምናምን ቪዲዮ ሰራ ነበር። ቀልድ እንደ ድሮ። አዎ ከዛ እሱ ነበር። ከዛ ግን 9 ወር ምናምን ኦልሞስት ከ8 እስከ 9 ወር ባለ ጊዜ ምንም ፖስትም አድርጌ ገብቼም አላውቅም ነበር። እረፍት ውስጥ የዓመት ፍቃድ ሞላው። በቃ ራሴን ላግኝ ብዬ እንደ ፈረንጆቹ ነው ታውቃለህ፣ ወደ እስኖ ወዳለ በረዷማ ቦታ ነው ሄጄ እረፍት ያደረገ ራሴን ፈልጌ ያገኘሁት። ከዛ የተሻለ ህይወትን ፍለጋ ከዛ ወደዚህ መጣሁ። የተሻለ ህይወትን ፍለጋ ከውጭ ወደዚህ መጣ። ቲክቶክ ብቻ እኮ አይደለም የምትሰራው አይደለም? ብዙ መድረኮች ላይ ተገናኝተን እናውቃለን። ስታንድ አፕ ኮሜዲም ትሰራለህ? ስታንድ አፕ ኮሜዲ በረምብ እሰራለሁ፣ ሰርቻለሁ። አጋጣሚው እንዴት ነበር የጀመርክበት? ምን ስታንድ አፕ ኮሜዲ ላይ ሳክ ሴንትራሎች ነው መጀመሪያ ቲክቶክ አይተው ጠሩኝ። ከዛ የመጀመሪያ አንድ ኤክስፖዠሩ የመጀመሪያ ጊዜ ስለነበር ትንሽ ያስፈራል፣ ኤክሳይትመንቱም አለ፣ ግን ደስ ይል ነበር። ከዛ ደግሞ ደስ የሚለው የመጀመሪያ ስቴጅ ላይ በጣም ፐርፎርም ያደርጉት አሪፍ ነበር እና በቃ እሱ ደስ ይላል። ከእንጨትም እሰራለሁ ፈርኒቸር። ኧረ ተው! እሺ ስለሱ ረም ብርገራ ያው ክርስቶስ በምድር ላይ ያለ ይሰራ የነበረውን የምሰራ ምርጥ የእንጨት ባለሙያ ነው። አይገባም። ከዛ ፈርኒቸር ወርክሾፕ አለ። ኪችን ካቢኔቶች፣ በሮች እና ቁም ሳጥኖች ነው የምንሰራው። ኦኬ። እየመታ ምናምን ቀልድ ይመጣልሃል ማለት። ከዛ ግን ቅድም ወንድሜ እንዳለው መዶሻዬን ጥዬ ስልኬን አነሳ። መዶሻዬን ጥዬ ስልኬን አነሳ ወደ ቲክቶክ። አሁንም እሰራለሁ እነሱ ነው ሳይድ ዌይስ፣ እነሱ ፈርኒቸሩን እሰራለሁ። አት ዘ ሴም ታይም ደግሞ ቲክቶኩን
ቅድም እኮ ወንበሩን ተነካከዋለህ ምናምን የጎደለው ነገር አለ። አመልኮ እንጨት አትጀምር ስራ ባይዘ ሬስቶራንት ተጠርተ እኔ እንደ አእምሮ እንዳገለብጠው ነው ፈረው። በቃ ምትነ የሆነ ነገር ካፌ ተጠርቼ እንጨት ነው ይሄ በጣም በዜሮ አላለስለሱት ምናምን እዛ እራት ግብዣ ይቀርዋል። ኮላ አልተደገመም ምናምን ሻይ እንደማዘዝ በጣም አሪፍ። ስለዚህ በፈርኒቸር ስራዎች አለ። ከዛ ቲክቶክ ላይ አለ። ቲክቶክ ላይ አለው እንዳልከው ስታንዳፕም እንሰራለን ምናምን። ስታንዳፕም አሪፍ ነገር ነው። በቅርቡ ካሚንግ ሱን በዩቲዩብ ልንመጣ ነው። በጣም የሚገን በጣም ለየት ያለ ይዞታ ይዘን ነው የምንመጣው። ሀሳቡ ከፈጣሪ ጋር እንግዲህ ሪሰንትሊ ወይም ቅርብ ጊዜ የመጀመር ፕሮባቢሊቲ ይኖራል። በጣም አሪፍ። እኛም መልካም እድል ብለናል። የትኛው ሳጥን ተመረጠ? ምን ይመረጥ ብራዘር? አምባሳደር ከሆነ የውጭ ጥያቄ ነው የምመልሽ አይደል? የዚህ ሀገር አምባሳደር ማለት ነው ዩክሬን ምናምን እንዳት። እሺ ዋንደ ምርጫ የሀገር ፍቅር ይሻለናል። የሀገር ፍቅር ሊያዘምት ይችላል። አርበኞቹ ነው የሚቃጠሉ። እነዚህ 7 የቲያትር ቤት በር ላይ የማይጠፉ ነገሮች የሰዎች ክብር፣ ግርግር፣ የሚቆረጥ የሚሰጥ ትኬት፣ ጀግና፣ ረጅም መንገድ፣ የሰዎች ረጅም ይቆሙት ለመግባት የሚቆሙት ምንድን ነው የምትይዘው? ሰልፍ፣ ሁለት የሚመጡ ሰዎች ወንድና ሴት ፍቅረኛሞች ወይም አንድ ላይ ምንድን ነው የሚባሉት? ኧረ አትበለኝ መልሽ። እሺ ይሄ መነካካት ልትገባ ስትል ሰው ምንድን ነው? ፍተሻ። በስ ከዛ የሚደረገውን ነገር የሚያይ ሰው ምን ይባላል? ታዳሚ። በስ በጣም አሪፍ። ቲያትር ቤት ሆነን ነው የምትሄዱት? ዜዶ ግን ሰልፍ ተሰልፎ አያውቅም። እነ ፍርካስ ከ7-5 መልሰዋል። የሀገር ፍቅር ነው ታይላንድ። የእስካሁኑ ሪከርድ የነሱ ነው። ገና ድንጋጤው አለ ግን እናሳኳለን አይደል? እናሳኳለን። እውነት ነው ብላችሁ ታስባላችሁ? አዎ ትክክል ነው። እሺ አንዱንም የምንመልስ አይመስለኝም። እናሳኳለን። የያሲኑ ሀሳብ እንይዘዋለን፣ እንሞክራለን። አሪፍ። አሁን የቀረው አንድ ሳጥን ነው። አንድ ሳጥን ምርጫ የለንም። አምባሳደር መረጣችሁት። አምባሳደር እነዚህ 7 የአማርኛ ኮሜዲ ፊልሞች በጣም የሚወደድ ኢትዮጵያ ውስጥ ፊልም በስንቱ አይደለም ፊልም ነው። ሰማያዊ ፈረስ አይደለም ብዙ በግሩፕ ሆነው የሚሰሩት ይለፍ ኮሜዲ ነው የሚያስቅ። እሺ ያንተ ስራ ምንድን ነበር? ነጋዴ። ኖ ያኛው ቅድም የኮሚሽን ስራ ደላላ። እሱን በፊልም አድርገው ደላሎቹ። አሪፍ። እሺ የውጭ ሀገር እንትኖች የሉም በእንግሊዝኛ የተጻፈው? ነፃነት ወርቅ ነው የሚሰራበት። ነፃ አምባሳደር። ኖ 3 ቃላት ያለው በውጭ ፊደሎች ነፃነት ወርቅ። እሺ ይመጣልሽ ግባና ታይላንድ አምባሳደር የውጭ ሀገር ቋጥረህብኛል። በቃ አይ የሆነ ፍርካስ ቋጠሩ አሸበታለሁ። አይቼዋለሁ እኮ ሲቋጥር። ሰማያዊ ፈረስ እንዴት ኮሜዲ ፊልም ሆነ? አባይን አክምኖ ማዝነብ እኮ ነው። ነበር አንቺ ሰማያዊ በጊዜው ነበር። አዎ እኛ እሱ ጋር ነበረ። ምን ታረጋው? ሰማያዊ ፈረስ ደልላለች። ጉዳዩ ሲሪየስ ነው እኮ ነው የሚለው ፊልሙ ላይ ራሱ የሚታወቁ ጉዳዩ ሲሪየስ ነው ምናምን። አርበኞቹ ከ7-1 መልሰዋል። አንተን እኮ አሪፍ ነው ያደረኩት። አስረዳው። ደላሎቹን አይመልስም ብዬ ነበር። የምትሰራውን ፊልም አድርጎ ሲል ካሜራ እንዳይስፈርቼ ነበር። እኔ ኤፍቢአይ ያገኛታል ብዬ ነበር። ግን ኤፍቢአይ መጀመሪያ አንተ ነው የተሸወድከው። ነፍሱን ይማረው ግን ነፃነት ወርቅ ነው የሚሰራበት እንደዚህ የሚታወቅበት የውጭ ሀገር የስለላ መስሪያ ቤት ምናምን እንዲሰማኝ አታርገኛውን አይደለም የእውቀት ማነስ ለምሳሌ አንገት ለአንገት የፍርካስን አንገት ሳትክ እንዴ? አዎ ሳትኩት። እና ፍርካስ 8 ነጥብ አምጥተዋል። 8 ነጥብ አጀማመራቸውን አይችኩ። አዎ አርበኞቹ ደግሞ በ2 ነጥብ አንሰው 6 ነጥብ በእውነት ምን ተሰማህ? አዘንኩኝ በእውነት ደግሞ አርበኞቹ እዚሁ ሀዘኑ ማዘን አልነበረብኝም። አይ አዘኑ ላይ በደንብ ሀዘን ልጨምርበት። ተው እያጨበጨባችሁ ፍርካስን ገንዘብ ወደሚያስገኘው ወንበር ሌላ ሀዘን ይሄዳል። ያው ለኛ አገባቢ ራስ በሙሉ ማን ያሸንፋል?
አሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። በዚህኛው ዙር እነ ፍርካስ ገንዘብ የሚያስገኘውን ወንበር ተቆጣጥረውታል። አንተ ተሰማኝ ተው ደጋግሞ አንተም አረጋጋው የከፈሉኝ ያስመሰልኩት አይቀደም እኮ የሆነ ነገር ገብቶኛል። እንቅስቃሴው ጋር ወይ አስጨበጣለህ አመልኩን ባንክ ቤት በር ላይ ነው የሄዱት እኮ ገንዘቡን አላወጡትም። ይሰጣቸው አይሰጣቸው ፍርካስ አቀማመጥም ደስ ይላል። እኔ ህጉን ልንገራችሁ። እሺ አንድ ጥያቄ ወይም ዳሽሙላ እዚህ ላይ ይመጣል። ያ ጥያቄ 3 መልሶች አሉት። እያንዳንዳቸው የራሱ የሆነ ገንዘብ መጠን አላቸው። አንደኛው 10,000፣ ሁለተኛው መልስ 5,000፣ ሶስተኛው መልስ 3,000። ታዲያ ፍርካስ ለምንድን እዚህ ተቀመጥነው ካልን የነጥብ አብላጫ መጥቶ ገንዘብ የሚያስገኘው ነበር ስለተቆጣጠረ ቅድሚያ የምንሰጠው ለነሱ ነው። ፍርካስ የመሰለውን መልስ ጽፎ እሱ የጻፈውን መልስ ፓርትነሩም ወይም ባልደረባውን ቢጽፍ አንተም ብትደግመው ዮሐንስም ቢጽፍ ገንዘቡ ተባስቶ ገንዘብ ወደ ፍርካስ ይገባል። አሁንም ፍርካስ የጻፈው መልስ እሱ ብቻ ቢጽፍ በሁለት ተባስቶ ገንዘብ እዚህ ይገባል። እሱ የጻፈው መልስ እናንተ ካልጻፋችሁት በሁለት ነው ይባዛው። ታዲያ እንዴት ነው ገንዘብ የምናገኘው ካላችሁ ፍርካስና ባልደረባው የጻፉት መልስ እዚህኛ የምንሰጠው መልስ ውስጥ ከሌለ እናንተ የማግኘት እድል አላችሁ። የሚያወሳስበው ነገር ምንድነው? ፍርካስ አንደኛው መልስ አግኝቶ ምናልባት እናንተ ሁለተኛው መልስ ብጽፉ እንኳን አሁንም ቢሆን ገንዘብ ሄደው ወደ ፍርካስ ነው። ምክንያቱም ገንዘብ የሚያስገኘው ነበር የተቆጣጠሩት እነሱ ስለሆነ ማለት ነው። ግልጽ ነው። መልካም እድል። ፍርካስ ወደዛ ትዞርልኛለህ ከነወንበር አንብብልኛ። ከቤት ሰራተኛ ውጭ የምን ሰራተኛ እንላለን? ከቤት ሰራተኛ ውጭ የምን ሰራተኛ እንላለን? የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉት። ከቤት ሰራተኛ ውጭ ማለት የቤት ሰራተኛው አለው ሌላ ስሟን? What do you mean by that? በትልልቁ የሰጣችሁ ወረቀት ላይ ወደ ጎን ጻፉት። በትልልቁ ከሰረዛችሁ ከደለዛችሁ ከጀርባ ያለውን ንጹህ ቦታ ተጠቀሙ። ከቤት ሰራተኛ ውጭ የምን ሰራተኛ እንላለን? እሺ ለካሜራ ያሳየውን መልስ ለኛ ማሳየን። እንጨት ሰራተኛ። እሺ በሙያ ነው ከራሱ ነው አይቀደም። ዘዶ ምን አልክ? የቢሮ ሰራተኛ። አንተ ነህ ምን አልክ? የመንግስት ሰራተኛ። ዮሐንስ ምን አልክ? የቀን ሰራተኛ። በጣም አሪፍ በጣም አሪፍ። መልሱን የምንጠብቅ ይሆናል። ፍርካስ ወደ ቦታ ተመለስ። ከቤት ሰራተኛ ውጭ የምን ሰራተኛ እንላለን? የቀን የመንግስት የጉልበት የምንድን ነው ያልከው? የእንጨት ሰራተኛ የሚል የለም። እሺ ዜዶ ምን አልክ? የቢሮ ሰራተኛ የሚል የለም እዚህ ውስጥ። አንተ ነህ ምን አልክ? የመንግስት ሁለተኛው መልስ ነው። የመንግስት ሁለተኛው መልስ ነው። እሺ የቀን አንደኛው መልስ ነው። በተቆጣጠሩት ወንበር አርበኞቹ እየጋለቡ ነው። አርበኞቹ አንደኛው መስ 10,000 ብር ወደ አካውንታቸው ገብቷል። ሳናበቃ የመንግስትም ስላሉ 5,000 ብር 15,000 ብር ችግር ይሰጡኝ ነው የሚመስለው። ደከመኝ። አይ እኔ በመስጠት ነው ምን ይሻላል? 15,000 ብር ይሰጡ እንዳል ተወስዷል። ከፈለክ ፍርካስን ሞቅ አድርጋቸው ወደ ቦታው መልስ። እኔ አቀምጨውለታል። እኔ ሞቅ ታው ለነሱ ነው የለፋን። ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር እነ አንተነህ 15,000 ብር በነ ፍርካስ ወንበር ወስደዋል። አሁን ሁለተኛው ዙር ላይ እንገኛለን። ምን አልክ አንተ? ምን ላድርግ? አይ አምላክ የፈቀደው ነው የሚሆነው እያልኩ እውነት አልሞተም ልጁ። አሁንም ገና 40,000 ማግኘት እድል አለው። አይመስለኝም። አንድ ዙር ሰጠናችሁ አልጠቀማችሁትም። በጣም የመጀመሪያው ዙር ላይ እናንተ ናችሁ የጀመራችሁት። እነ ፍርካስ ናቸው የጀመሩት። ስለዚህ አሁን እናንተ ናችሁ ይጀምሩ። ከመጀመራችሁ በፊት እኔ አነብላችኋለሁ። ሳጥኑ ቆፈረ፣ ተወጠረ፣ ብርቅርቅ፣ ጎዳናው፣ ቫዝሊንና ስራ ስር። አርበኞቹ የትኛው ተመረጠ? ቫዝሊን ነው የሚሉት። ይቆፍር። እነዚህ 7 ከመሬት ስር የሚበቅሉ ምግቦች
የሚጣፍጥ ነገር ካሮት፣ የሚቀቀል ካሮት፣ ሌላ ስኳር ድንች፣ ሌላ ቀይ ነገር እንደዛው ቀይ ስር። ናይስ ይለፍ ያይል ማለት ሌላ ለብዙ ነገር መድኃኒት እንጠቀመዋለን። እዛው እንትን ነገር ነው ከመሬት ነው የሚወጣው። ለብዙ ነገር ነጭ ነገር ነው ምናምን ለብዙ ነገር። ሌላ ቅድም ጠርተኸዋል ከመሬት ካሮት። ሌላ እንደ የቅድሙን በሌላ ከመሬት ወጥቶ ቀቅለመሽ። ሌላ ደግሞ ለብዙ ነገር የምንጠቀመው ሽንኩርት። በጣም ግን ነገር ግን አሁንም ነገር ግን አለው። 7 የማግኘት እድል ነበራችሁ። አንድ ይለፈኝ አላችሁ። ሁለተኛው ነጭ ሽንኩርትን ስታስረዳ ነጩ አላችሁ። ከዛ ደግሞ ቀይ ስርንም ሲያስረዳ ስር የሚል ቃል ቀይ የሚል ቃል ተጠቀማችሁ። ያ ስለሆነ ከ7 4 መልሰዋል። አሁን ዝንጅብል ከባድ ሆኖ ነው ሻይ የሚፈላበት ጤና የሚሰጥ ምናምን በጣም እኮ እዚህ ከውቀት የጸዳ ደንግጣል እንዴ? አካፍለው ነው ያለች ነገር። መጥተናል ወደ እነ ፍርካስ። የትኛው ሳጥን ተመረጠ? ቫዝሊን ቸኩላ ቫዝሊን። እሺ ቫዝሊን። እነዚህ 7 የሚታሹ ነገሮች እነ ፍርካስ ሰዓታችሁን ተጠቀሙ። የሚበላው ቡና ሲፈላ የሚቀርበው ፈንዲሽ ኖ ይሄ ብዙ ክፍለ ሀገሮች ቦታ አለ። ዳቦ ቆሎ። ሌላ እሱ ቆሎ ጉድ የሚበላው ጌታው። ይሄ ምንድን ነው የሚባለው? ጀርባ። ይሄ መዳፍ። ይሄ እግር። የሚቦካው ሊጥ። ይሄ ቁርጭምጭሚት። ይሄ አናት፣ ጭንቅላት፣ ጸጉር። በጣም አሪፍ እንዴ! እነ ፍርካስ ከ7 መልሰዋል። እንለያለን። በጣም አሪፍ። ሁሌ ነው የሚመልሱት። ኧረ ዋጋ የለውም። የትኛው ሳጥን ተመረጠ? ጎዳ ነው። እነዚህ 7 መንገድ ሲሰራ የማይጠፉ ነገሮች ቆፍረን የምናስቀምጥበት ኖ ትልቁ ዶማ ይዞ የሚሄደው ይዞ የሚነዳው ሲኖታ መኪና። የምን መኪና ይባላል? ገልባጭ። እሺ ከሲሚንቶ ጋር አብረን የምንቀላቅለው ነገር ጠጠር። ትንሿ ነገር አሸዋ። ጎበዝ። እሺ አሁን ያልከው ከዚህ በፊት ገልባጭ። ጠጠር። እሺ የሚለካው ምናምን ነገር ሰውየው ምንድን ነው የሚባለው? መንገዱ የሚለካው ምናምን ዲዛይነር። ሌላ ስም አለው? ሀገራዊ ስም። ንጹህ ናችሁ። ከእውቀት የጸዳ አስደንጋጭ ነው። ምን አይነት ጀነራል ነው መንገድ የሚያሰራው? ኧረ አንቺ ትለያለሽ። ነገሩ ልክ ናቸው። አምባሳደር አለ ቅድም። አይ በአድዋ ጊዜ ጣሊያኖች በጀነራል ላይ ቀደዱ የመጡት በቦምብ በዚህ ነው መንገዱ። አርበኞቹ ከ7 2 መልሰዋል። ያሳዝናል። እንዴት ነው ሁሉ የዶሮስ? የትኛው ሳጥን ተመረጠ? ተወጠረ። እነዚህ 7 የሚነፉ ነገሮች ሆድ፣ ፊኛ፣ ጉንጭ፣ ጉረኛ፣ የመኪና የሚነፋው እግሩ፣ ጎማ፣ ሳክሲፎን፣ ጀግና ነሽ። ደረት። አለቀ። እነ ፍርካስ ከ7 አሁንም 7 አምጥተዋል። በጣም አሪፍ። አንተነህ ወይ እውን አንተነህ እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ እንተዋወቅ አልልህ መቼስ። እንበለኝ እስኪ ዝም ብሎ ለማውቀት አንተ ነበራለሁ። ቲክቶክ ነው የምትሰራው? ቲክቶክ ሰራለሁ። አሁን በደንብ ወጥር እየሰራው ነው። እንደውም አሁን በደንብ የምናውቀው ቲክቶክ ላይ ነው ሁላችን። በደንብ የምናውቀው ቲክቶክ ላይ ነው ሁላችን። ጥሩ ነው። ማን በሚል ስም ነው የምናውቀው ቲክቶክ? ቲክቶክ ላይ አንተ ከንዝ በሚል ስም ነው የምታውቁኝ። አንተ ብዬ ነው ማለት ነው። አንተ ነው የሚለው ላይኛው ዋናው ስም ዩዘር ኔም ግን አንተ ከንዝ ነው። በብዛት ግን አሁን በአንተ ነው ሰው የሚያውቀኝ። መቼ ነው የጀመርከው?
ቲክቶክ እንደውም ቆይቻለሁ። አይ ቲንክ ገባ ወጣ አለውን እንጂ 2 ዓመት አካባቢ ከምናምን ይሆናል። ግን የዛን ጊዜ የምሰራውን አላውቅም ነበር እውነት ለመናገር የምሬን ነው። አሁንም እንደዛው እኮ ነው። እዚህ አይመልስ አቃፋዶማ እኔ አባታ ያንተን ፕሮፋይል ካልተናገርኩ እያለ እኮ አዎ እነግርልህ እመጣለታለሁ። ሶሪ አዎ አትበሳጭ። ሌላስ ከቲክቶክ ውጪ በእኛውን መናቀዝ አለ አጫጭር ቪዲዮዎች ላይ ሰላጣ እየቀነጠስክ እንደሆነ ነገር ምናምን ነውና አዎ አቀነጣጠስ ግን ደስ ይላል። ሰላጣ ነው እኮ ሰላጣ ነው ልናልኩኝ ሰላጣ ሌላ አይደለም። አሪፍ ነው። በቃ ከቲክቶክ ውጪ ደግሞ ቅጥረኛ ነኝ። ሶሻል ሚዲያ ኮንቴንቶች ሰራለሁ። አይ እንዳታለቅስ ግን ባይዘው የሆነ ሰዓት የሚያለቅሰው ነገር ያመልጠዋል። ተው ይሄን ነበር የፈራሁት። በእናትህ ፕሊዝ ሃሎ ፍርካስ ሃሎ የሚያመልጥ ነገር እኮ በጣም ነው ቶሎ የሚብሰኝ። በቃ ስላንተ ነው ተሰማራ ገንዘቡን ሰጣለሁ። እሺ ስለ ገንዘቡ አይደል ያንተ ኑሮ ቀጥልሻ። ቅጥረኛ ነኝ፣ ኤዲተር ነኝ፣ ኮንቴንት አደርጋለሁ። አራክተው እንስማው ነው። እሺ ናባታ አፍ አይ ነው እኔ ስለማውቀው ምንም እንትናል ቢያለቅሳል። ስሜታዊ ነው ብዙ ጊዜ ስፔሻሊ የኔ በኔ ጉዳይ አይችልም። ኤዲቲንግ ትሰራለህ? በሌላ ኤዲቲንግ እሰራለሁ። እንደውም ስራ የለህም እንደዚህ ስራ የላችሁም? እንደዛ ነው። እዚህ ደርሰናል። በጣም አሪፍ። ምን እንጠብቅ ወደፊት? አይ ቲንክ ዳር ብሎታል። አሁን እንደውም ልጨምረው ዩቲዩብ ላይ አዲስ ነገሮች ይዘን ለመምጣት ፕላን አለን። በጣም ሪሰንትሊ ነው፣ በቅርብ ነው። በቅርቡ የሆነ ነገር እንፈጥራለን ብለን እናስባለን። በቃ ይሄ ዝግጅት ላይ ያለ ነው። በጣም አሪፍ። መልካም እድል ብለናል። ለታቀደው ነገርም አሁን ለምትመርጡት ሳጥን ዋናው ሳጥኑ ነው። ያኛው በኋላ ምን ነው ይደርሳል። አንጸባራቂ ነገር ነው የሚወዱት። ብርቅርቅ እንደሚል አልተጠራጠረም። ቆይ ይምረቱ እነሱ። እሺ የትኛው ሳጥን ተማሪ? ሳይኮሎጂ ነው። ሐሳቡን እንሞላለታለን እኛ። ችግር የለም። ሰው የመርዳት ችግር የለብንም። አንጸባራቂ ብርቅርቅ ግን እያየነው ምን ያለ ሳይኮሎጂ ምን እንደምበላቸው ሪቨርስ ማድረግ ነበር። እሺ አሪፍ ነው። እሺ ተይዩ ነው አንተ ዙርለት አባክ ጭዊ እኮ አሁን የትም አያስኬድም። አስሮ አስቀመጠው። ገብ ተጫወት ብርቅርቅ። እነዚህ 7 የሚያንጸባርቁ ነገሮች ምን ጠጣበት? ውሃ ምናምን ምን ጠጣበት? መኪና ምናምን ሲበላሽ ከኋላ የምናስቀምጠው ነገር አንጸባራቂ። አሁን የሚከበረው አድዋ ድል ብቻውን የመጨረሻዋን ድል። ሌላ ከመስታወት ምናምን የምንገጥምበት ወይም ደግሞ ይለፈኝ ከሰማይ የሚሆን ድንግጥ አርማ መብረቅ ጠቀለ እንደዚህ ጣት ላይ ምናምን የሚደረግ ቀለበት። እሺ ሌላ ስንነሳ የሆነ ብልጭ የሚል ነገር ስንነሳ ብልጭ አሪፍ ፎቶ ለማለት ነው። ስንነሳ ብልጭ ፎቶ ምን መጣበት? አንተ ነው የተረዳው እኮ ልክ ስቆም ምንድን ብልጭ የሚለው ብሎ ከሰባት አርበኞቹ 5 መልሰው ነው። 5 ስራ ስር ናት የቀረችው። ተመረጠች? አዎ ተመረጠች። ዜዶ ነው የምታስረዳው። ዜዶ እባክህ ተጋበዝ። ዳንታ አድርግና ተይዩ። እነዚህ 7 በባህል የምንጠቀማቸው መድኃኒቶች ጓሮ ላይ እንተክለዋለን። ለቡና ምናምን ጣል እናደርግበት። ጤና አዳም ጎበዝ። አፍንጫችን ውስጥ ዳማከሴ ጎበዝ። ይለፈኝ። ቅርጹ የሆነ የተበላሸ ነገር፣ ቅርጹ የተበላሸ ወፍራም ነገር ዝንጅብል ጎበዝ። እቺ የምትቀጠቀጠው በፊስታል ታሽጋ ለመድኃኒት ትሆናለች። እቺ ጥቁር ነገር ጥቁር አዝሙድ 5 ብር ምናምን ይሸጣል። ሌላ ቅርንፉድ ቀረፋ ለፈኝ። እሺ ለፈኝ በጣም አሪፍ። ለምኑም እንትን መድኃኒት ነው ይባላል። ምንድን ነው? ወይ ድሉ ለኛ ስቶና ዳፋ ቆይ እኮ ለዛው ይዝም ያልኩት ምናምን ሽጉጤ ሽፈራው የባህል መድኃኒትን በፖለቲካ አስረዳ ብቻኝ ሽፈራው ማለት ሞሪንጋ
አንቺ ጭራሽ የማታውቂው አረንጓዴ ሻይ የሚፈላ ምናምን ቀላል እኮ ነው። ግሪን ቲ ይርቃል። አዎ እውነት ነው። ታብሌቱን ወደ ቦታው ከእድሜ ጋር ተያይዞ የሚመጡ እውቀቶች አሉ። አንተ ራስህ ተስማ ከሰባት እነ ፍርካስ 3 መልሰዋል። መጥፎ አይደለም። ሁለተኛው ዙር ነጥብ ልገልጽ ነው። ያንዳን እናንተና 11 ነጥብ አምጥተዋል። 11 ነጥብ ይገርማል። ነገር የተገላበጠ አይመስልም። እነ ፍርካስ 17 ነጥብ። ስለዚህ ገንዘብ የሚያስገኘው ነበር የሚቆጣጠሩት ዳግም እነ ፍርካስ ናቸው። ሞቅ አድርጋችሁ ፍርካስን ወደ ወንበሩ ሸኙ። ያዝ ቆይ አሁን ዜዶ ነው። ፍርኪ ያንተ ተቀመጥ። ዜዶን ሞቅ አድርጋችሁ ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። በዚህኛውም ዙር እነ ፍርካስ ገንዘብ የሚያስገኘው ወንበር ተቆጣጥረውታል። ነገር ግን ዳግም በአርቴታይዝም ተጠቅተው ገንዘቡን ለነሱ ይሰጡ ይሆን ወይስ ያስከብሩ ይሆን የሚለውን እናያለን። እሺ ህጉ ልክ እንደ ቅድሙ ነው። አዲስ ነገር የለውም። ዜዶ ቀስ ብሎ ደዛዙ ህጉ እኮ ገብቷቸዋል። ምን ያርጉት? ሰዎች ቁርስ ላይ ከፍርፍር ውጭ ምን ሊያዙ ይችላሉ? የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉት። ከሰረዛችሁ ከደለዛችሁ ከጀርባ ያለውን ንጹህ ተጠቀሙ። ሰዎች ቁርስ ላይ ከፍርፍር ውጭ ምን ሊያዙ ይችላሉ? አርበኞች አለከ ለካሜራው ያሳየውን መልስ ለኛም ማሳየን። ኩል ፍርካስ ምን አልክ? ደሞ የሚገርም ስላስቤ ነበር። ምን አልክ? እንቁላል። አንተ ነህ ምን አልክ? ጨጨብሳ። ዮሐንስ ምን አልክ? ፉል። በጣም አሪፍ። ክሪስ ክሮሱ ደስ ይላል። እሺ ዜዶ ወደ ቦታ ተመለስ። አለጤ ዙ ሰዎች ቁርስ ላይ ከፍርፍር ውጭ ምን ሊያዙ ይችላሉ? ሰዎች አንደኛው መልስ እንቁላል ነው። ዜዶና ወደዚህ ዙር ምንድን ነው ያልከው? ፉል። ሶስተኛው መልስ ነው። ፉል አጨብጭቡ እንጂ ፍርካስ እንቁላል ነው ያልከው። እንቁላል አንደኛው መልስ ነው። አንተ ነው ምንድን ያልከው? ጨጨብሳ። አንተ ብላው። ዮሐንስ ፉል። አሁንም ሶስተኛው መልስ ነው። እነ ፍርካስ ወንበሩን ተቆጣጥረውት መልሱንም አግኝተውት በተወሰነ መልኩ ራሳቸውንም የጠለፉ ይመስላል። ወንበሩ ላይ የተቀመጠው ዜዶ ፉል ብሏል። ፉል ዮሐንስ ጋር አለ። 3000 ሲፋሳ በሁለት 6000 ብር ወደ እነ ፍርካስ አካውንት 6000 ብር። እንቁላል ብትል 20,000 ማግኘት እድል ነበራችሁ። እንቁላሉ አንሸለም። አረ እንዳልጥል ቅድሚያ ለሱ ነው የሚሰጠው። እንዲህ ብሎ ነው የሚመጣውና ቀድሞ ነው የጠለፈው። አይ እኛ 10,000 አሁን ልንም 3,000 ይሻላል። መጥፎ አይደለም። 3000 ብር። ማን ያሸንፋል? የአሸናፊዎች ብቻ የዛሬው ይሄን ይመስል ነበር። በእውነት በአርበኞቹና በነ ፍርካስ መካከል ወይም በፍርካስና በአንተነህ መካከል የነበረው ፉክክር በጣም አጓጊና አዝናኝ ነው። አንዴ ለራሳችሁ በመጀመሪያው ዙር አርበኞቹ 15,000 ብር አግኝተዋል። በሁለተኛው ዙር እነ ፍርካስ 6,000 ብር አግኝተዋል። ተመጣጣኝ ነው። አብሬያችሁ የነበርኩት ናሁን በየነ ነኝ። በነገራችን ላይ እዚህ መጥቶ መታደም፣ መወዳደር፣ ገንዘብ ማሸነፍ ከፈለጋችሁ ከዚህ ስር ባለው ቁጥር ተመዝገቡ። ማን ያሸንፋል? የአሸናፊዎች ብቻ። ሁላችሁም በያላችሁበት ምችት ይበላችሁ።